የሰው ልጅ በማዳን ውስጥ ሃሌሉያ ሃሌሉያ ድንገት ድህነት አልተከናወነም። የሰው ልጅ ውድቀት በእግዚአብሔር እውቀት ውስጥ አለ። የሰው ልጅ ማዳን ግን በእግዚአብሔር ፕሮግራም ውስጥ አለ። እዚህ ልዩነት አለ። እግዚአብሔር አይቷል፣ ፕሮግራሙን ግን ልክ አወጣማል። ይወድቃል፣ መፍጠሬን ግን አላቆምም፣ አድነዋለሁ። ሃሌሉያ። እግዚአብሔር አይኖቻችንን ይክፈተው በጌታ በኢየሱስ ስምና ስልጣን። He's not. He didn't pray, guys. He didn't ask. አልጠየቀም፣ አልጸለየም፣ ማመልከቻ አላስገባም። እግዚአብሔር ያለው ብቻውን ይሆን ዘንድ መልካም አይደለም። ለምን? እግዚአብሔር ብቻውን አይደለም፣ አብ ብቻውን አይደለም፣ ወልድ አለ፣ ወልድ ብቻውን አይደለም፣ መንፈስ ቅዱስ። የሰማይ ስርዓት አይደለም፣ ብቸኝነት አይደለም፣ በፍጹም አይደለም። አይገር እነዚህ ፕሮሰሶች በጠቅላላ ሲሄዱ መስቀል ላይ ወጥቶ ግን ረዳት አያስፈልገውም። መስዋዕቱ እሱ ብቻ ነው። ለምን? ፐርፌክት እሱ ብቻ ስለሆነ። ከኔ ጋር ናቸው። ምክንያቱም ማይ ጋድ አይ ላቭ ኢት ይኸውላችሁ ጋይስ ኢየሱስ ከመረገዙ ከመወለዱ ከማደጉ ጀምሮ የሰው ልጆች እጅ አለበት። ኢቭን ነው ምላችሁ ወደ ጎሎጎታ ሲሄድ ራሱ ሰው ያስፈልገው ነበር። ሞቱ ግን ሰው ያስፈልገው። ያለኝን ነገር ማውራት ደስ ይለኛል እና ሳወራው ለሰው አይደለም ማወራው፣ እንጆይ ስላረኩት ነው። ያላመንኩትን ነገር በተፈጥሮ ማውራት አልወድም። ያመንኩትን አወራለሁ። ክብር ሁሉ ለኢየሱስ ይሁን። ስለ ኢየሱስ፣ ስለ መጽሐፍ ቅዱስ፣ ስለ እግዚአብሔር እማምነውን ነው ማወራው። ለዚህ ነው ኤክሳይትድ የምሆነው። አንዳንዴ ባይብሉን ቡድግ አደረገውና ሰማዋለሁ ማለት ነው እና እማምነውን ስለማወራ ነው። በቃ እማምነው ስለ እግዚአብሔር ሳወራ አምነዋለሁ፣ አውቀዋለሁ። ስለ መጽሐፍ ቅዱስ ሳወራ፣ ስለ ኢየሱስ ሳወራ የእውነቴን ነው ማወራ። አንዳንዴ አንድን ቃል ሚሊዮን ጊዜ ላውራው ይችላል ስለማምነው ነው እና አምነዋለሁ። የማምነውን ነገር አወራዋለሁ። ክብር ለኢየሱስ። ደግሞ ሳወራው እንጆይ አደርገዋለሁ። እንደዛ ነው እና እንዲሁም በተፈጥሮ የሚገርማችሁ ነገር ምግብ ስምሰራውን በጣም ነው የምወደው። በደንብ ነው የምበላው እና ክችን ላይ ቆሜ ሁላ ነው የምበላው፣ ድስት ውስጥ እየነከርኩኝ በጣም ነው የምወደው። የማላምነውን ነገር አላምንም እና ፕሪቴንድ ማድረግ በጣም እንደው የምትደፉ ከሆነ አዝኜላችሁ ፕሪቴንድ ላደርግ እችላለሁ እንጂ በጣም ደስ ይለኛል ራሴን መሆን። ክብር ሁሉ ለኢየሱስ ሲሆን ጌታ ይመስገን እና ዛሬ ባለፈው ጊዜ በዛ እኛ ቤት ውስጥ ወይም ደግሞ በማገለግልበት ቦታ ላይ ደጋግሜ ብዬው ሰው የተረዳው አልመሰለኝም። የየዕለት ቀናችን ላይ የምንጸልየው ሀሳብ ስለሆነ በተለይ ሼር አድርጉት ያልኩት አገልጋዮች ቪዥነሪ ነን የምትሉ ምናምን በቃ ዝም ብላችሁ ሼር አድርጓቸውና መተው ይስሙ፣ አብረን እንጸልያለን። ይሄ አሁን ጌታ የሚያካፍለን ነገር በትምህርትና በስብከት የሚጠናቀቅ አይደለም። ማታ ባይብል ስተዲዎች ነበረን እና በዛ ባይብል ስተዲዎች ላይ እየነገርኳቸው ነበረ። ኑና እንስማና አብረን እንጸልይ። ሰው ጥቂት እናወራለን፣ እንጸልያለን፣ እናወራለን፣ እንጸልያለን።
ጌታ አካል ያለብሰዋል። ክብር ሁሉ ለኢየሱስ ይሆን። መጽሐፍ ቅዱስ እንደዚህ ነው የሚለው እኮ አይደለ? ጸጋና እውነትን ተሞልቶ በእኛ አደረ ነው የሚለው አይደል? ጸጋና እውነትን ተሞልቶ ፖስቸር ሊሆንልን አይደለም ጌታ እኛ ውስጥ የገባው ላይፍ ሊሆንልን እንጂ አይደለ እንዴ? እንትን አይደለም፣ ሞዴል እንድንሆን አይደለም። ጸጋና እውነት የተሞላው ክብር ሁሉ ለኢየሱስ ይሆን። ያንን ኔቸር ጌታ ይዞ እኛው ሲገባ የእሱን መልክ እንድንይዝ ነው አደለ ወደኛ የገባው አደለ። ስለዚህ ዛሬ የምናወራው የመንግስቱን መርህ ነው እና አንዳንድ ሰዎች የትህትና ትርጉም በትክክል የተረዱ አይመስለኝም፣ ከእኔም ጭምር አልተረዳንም። ምን ማለት ነው ሂሚሊቲ? ክብር ሁሉ ለኢየሱስ ይሆን። ባለፈው ጊዜ ስለ ዮሴፍ ስንነጋገር እግዚአብሔር ዓለምን ሊያድንበት የሄደውን አካሄድ ዊዝደም ነው የምናየው። በጣም በጣም ነው የሚገርመው ዓለምን ለማዳን የሄደበት ጥበብ። ሃሌሉያ ሃሌሉያ። አሜን 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 አሜን። እንደምታውቁት በዚህ ዩኒቨርስ ላይ በዚህ ዓለም ላይ ለማዳን ስትሄዱ ኃይል መጠቀም አለባችሁ። ኃይል ውስጥ ነው ጥበብ ያለው አይደለ? አንድን አገር ለመታደግ ብትሄዱ ያንን አገር የምትታደጉበት ኃይል ያስፈልጋቸዋል። ለምሳሌ አሜሪካንን ገጥማለሁ ብለህ ብትል ያው ማሰብ ያለብህ ነገር አቅምህን መመጠን ያለብህ አይደለም ወይ? ስለዚህ የሆነ አገር ስትሞክሩ አገሪቷ ካለው አቅም አንጻር ነው ራሳችሁን የምትለኩት። አዩዝ ሚ ጋይስ። እግዚአብሔር ግን ዓለምን ለማዳን ኃይሉን አይደለም ያመነው ጥበቡን እንጂ። እግዚአብሔር ዓለምን ያዳነበት መንገድ ዊዝደም ይባላል። የእግዚአብሔር ጥበብ የሆነው ክርስቶስ የሚለን የንግግር ክህሎት አይደለም፣ ያነጋገር ዘይቤ አይደለም። ሃሌሉያ። የመጣበት መንገድ ሰው የሚድነው በኃይል ነው ሲሉ እግዚአብሔር ደግሞ አይ በመስቀል ነው የሚድነው ብሎ የመስቀል ሞት ለጥበበኞች ሞኝነት ሲሆን ለእግዚአብሔር ግን ተጠበበበት። ይሄ ነው መንገዱ፣ ሚዳነው እንደዚህ ነው። ሃሌሉያ። ችግሩ የእግዚአብሔር የጥበብ መንገድ አሳምኖ አይደለም ሰርቶ ነው የሚያሳየ ስለማይገባ። አገኛችሁኝ? እኛ አንዳንድ ነገር እግዚአብሔር እንዲያስረዳን ስንፈልግ ግራ እንጋባለን። አይሆንም አይሆንም። እግዚአብሔር ሁልጊዜ ከሰው ጋራ ማውራት የሚችለው በመንፈሱ ውስጥ አማካኝነት ነው። ያለበለዚያ ሰው አይገባው። የእግዚአብሔር አሰራር በፍጹም አይገባል። ስለ እግዚአብሔር እንድንረዳ ይላል መጽሐፍ ቅዱስ አይምሯችንን ከፈተልን አይልም። አንደኛ ቆሮንቶስ ምዕራፍ 2 ላይ እግዚአብሔርን ለመረዳት ከእግዚአብሔር የሆነ መንፈስ ተቀበልን ነው የሚለው። ሰው ሊረዳው ስለማይችል ውስጣችን የገባው መንፈስ ነው እግዚአብሔር የሚያስረዳ። ሰው በአይምሮ እግዚአብሔርን ሊረዳ ሲል እግዚአብሔር ሞኝ ይመስለዋል። ምክንያቱም የሰው ጥበብ የእግዚአብሔር ሞኝነት ነው። አረ እንዲህ አይደረግም ነው እግዚአብሔር የሚለው። ከኔ ጋር ሁልጊዜ ፓተርኑን ማየት አለብን። where is the wisdom of God? እንዴት ነው ፍጥረትን ያዳነበት? እንዴት ነው የሄደበት ሲባል የዮሴፍና የማርያም ታሪክ የሁለቱ ታሪክ ድንገት የተከናወነ አይደለም። ለምሳሌ ልንገራችሁ። እግዚአብሔር ዓለምን ለማዳን ኢየሱስን ወደዚህ ምድር ሲያመጣው ዮሴፍን አጋችሁ ምናምን ብሎት አይደለም። የኢየሱስ ዓለምን የማዳን ፕሮግራም የሥላሴ ፕሮግራም ነው፣ ምክር ነው። the trying God የመከሩት ምክር ነው። ሰንበሪ አሜን በሉኝ እስቲ። እንትን አይደለም ማለት አሁን እኛ እንደምናደርገው ሰርቫይቫል ሙድ እየሄድን እያለ ድንገት የሆነ ነገር ሲያጋጥም ሊሳካልኝ ነው መሰለኝ ሰንበሪ መጥቷል እንደምንለው አይደለም። ገብቷችኋል? የሆነ ሄደን ቆቆቆ ቤል ልሰራ ነው ሎቶሪ ልቁረጥ መሰለኝ ብለን እንደምንለው አይደለም። አገኛችሁ? ድንገት የሆነ ሀገር ስንሄድ የሆነ ቦታ ስንቀመጥ በቃ ይሄንን ሀገር የኔ ላድርገው የሚል ሰርቫይቫል ማይንድ ሴት ይሄ ጥበብ የሚያስፈልገ
አይገናኝም። ስለዚህ ማን ነው የሚያገናኘው? ከእግዚአብሔር ወጥቶ እኛ ውስጥ የገባው መንፈስ ብቻ ነው የሚያጋባው። ከሰማይ የመጣው መንፈስ ቅዱስ እኛ ውስጥ ወደ ምድር ገብቶ ያግባባናል። አዎ አብ ትክክል ነው ይለናል። የሥላሴው አካል አዎ ይሄ ነው አካሄዱ ይለናል። መንፈስ ቅዱስን ካልሰማ ነው የእግዚአብሔር አካሄድ አይገባል። በፍጹም ሊገባን አይችልም። ክብር ሁሉ ለኢየሱስ ይሁን። ስለዚህ እግዚአብሔር ዓለምን ያዳነበትን መንገድ ተመልከቱ። የትኛው መንገድ? የሰው ልጆች ከኃጢአት ነፃ ሊያወጣ የሄደበትን መንገድ። ባለፈው ስናገር በጣም ድንቅ ነገር አውርተናል። ሙሉዬ በጣም ስታስረዳ ልቤን የነካው ነገር ማለት ነው። በእግዚአብሔር የማዳን ፕሮግራም ውስጥ አስባችኋል? ሰው አባት ዲዛይን ሲያወጣ እንዲሁ ዝም ብለህ እንድታስቡ ነው የምላችሁ። ትራይንግ ጋድ ሚቲንግን እንድታስቡ። ኦኬ ሶ አባት ሲያቅድ ወልድ አኮምፕሊሽ ማድረግ አለበት። ሂዘ ወርድ አይደለ? ከሆነ እንኳን አንዳች ያለ እርሱ አልሆነም የተባለለት ክራይስት ነው። አስቡት እንደዚሁ እንደው ዝም ብላችሁ ስታስቡ በዘላለሙ ሲታሰብ አብ የራሱ ፍቃድ ስላለው፣ ወልድ የራሱ ፍቃድ ስላለው፣ መንፈስ ቅዱስ የራሱ ፍቃድ ስላለ በሰው ልጆች የማዳን ፕሮግራሙ ሶስቱም አሉበት። ስሙን በደንብ ግን የሞተልን አብ አይደለም፣ ወልድን የሞተልን። ስለዚህ የሰው ልጅ እንደሚወድቅ ሲታሰብ ወልድ እንደዚህ ያለ ይመስለኛል። አባት ሆይ ይፈጠሩ፣ ሊድኑ የሚችሉበት ግን ራሴ በፈቃድ ይወርድላቸዋለሁ፣ ሰው ሆናለሁ፣ ከድንግል እወለዳለሁ። ሃሌሉያ ሃሌሉያ። ምክንያቱም አብ አይደለም ወደዚህ ምድር የመጣው። ታዲያ እንዴት ሆነ? ኢየሱስ ሲናገር እንዲህ አለ፣ ነፍሴን በፈቃዴ እሰጣለሁ። ኢን ማይ ዌይ። ኢየሱስ ወደዚህ ምድር ሲመጣ ድንገት ልቡ ተነክቶ አይደለም የሞተልን፣ በሥላሴ ጉባኤ የተወሰነ ነገር ነው። በሥላሴ ምን ብሏል? እኔ ለሰው ልጅ እሞታለሁ። ስለዚህ አዎ ይበላሉ፣ አዎ ሞትን ይሞታሉ፣ አዎ ይጠፋሉ። ነገር ግን አም ዊሊንግ ከእነሱ እንዳንዱ ሆኜ በምድር እኖራለሁ እና ሞትላችኋለሁ። ወልድ ሕይወቱን አሳልፎ ሰጠ። አባት አግሬ ያደረገ። ሃሌሉያ። ኢማጂን የመንፈስ ቅዱስ ስራም ነው ሲል ወልድ ወደ ምድር ከሄደ መንፈስ ቅዱስ ደግሞ እኔ ደግሞ ወደ ሰማይ እስኪመጡ ድረስ ውስጣቸው ለዘላለም እኖራለሁ። ዳስ ደ ትራይንግ ጋድ ፕላን። አብ እንግዲያውስ ወሰነ ልጁን ለመስጠት። ሃሌሉያ። ልጅ ወሰነ ራሱን ለመስጠት። መንፈስ ቅዱስ ወሰነ እኛ ውስጥ ቁጭ ብሎ ሊያድሰን፣ ልጅ የሚፈልገውን መልክ ሊያመጣ ለአባት ሊሰጥ አደለ? ኢየሱስ እንዲህ አለ፣ ለአባቱ የካህናት መንግስት የሆኑ ዘንድ ኢየሱስ ራሱን አሳልፎ ሰጥቷል። የኢየሱስ ድንቅ ሥራ ለአባቱ ሊያመጣ ነው። አንድ ድንቅ የሆነ ከነገድና ከቋንቋ የተዋጀች ሃሌሉያ ሃሌሉያ ይዞ መጣ ሙሽራ። እስናር ኦሰም ጋይስ። ታዲያ ይህን ለምንድን ነው አሊ የምትነግረኝ ስትሉ በማዳን ፕሮግራም ውስጥ የሥላሴ ቁልፍ ሚና ነው እየነገርኳቸው ያለው።
በጉ ዓለም ከመፈጠሩ አስቀድሞ ስለኛ ታርዷል ይላል። አሁን እዚህ ጋር ነው ያለው ትልቁ ቁም ነገር። በፍቃዱ እንደበላ በፍቃዱ ነው የሚድነው። ግን ልርገሙ ፈልጎ ሄዶ እንደበላ ኢየሱስን የህይወት ዛፍ አድርጎ ወደ ምድር ሲልከው አሁንም ፈልጎ ነው መዳን ያለበት። ፈልጎ ስለወደቀ ፕሪንሲፕሉ ስቲል ያው ነው። ለተወሰኑ ሰዎች አይደለም የሞተው ኢየሱስ፣ ለዓለም ሁሉ ራሱን ሰጠ። ዓለም ሲወድቅ አዳም ፍቃዱን ተጠቅሞ እንደበላ፣ ምክንያቱም በበላህ ቀን ሞትን ትሞታለህ የሚል ፍሪ ዊል ስለሰጠው ፈልጎ አቅዶ እንደበላ ኢየሱስ ወደዚህ ምድር ሲመጣ ደግሞ ፈልጎ አቅዶ ነው መቀበል ያለበት ማለት። ሃሌሉያ ሃሌሉያ ሃሌሉያ። ከደም the free choice free will ተሰጥቶታል እዛ ጋር። ያንን free will አልተጠቀመም። እንግዲያው ስሙኝ፣ ተጠቅሞበት በልቷል። አሁንም ተጠቅሞበት መዳን አለበት ማለት። ይህንን እዚህ ጋር እንያዘውና ወደ እንትኑ እንመለስ። የሥላሴውን ያንን ድንቅ ጉባኤ አይምሯችሁ ውስጥ እንድትስሉ ፈልጋለሁ። ሃሌሉያ ሃሌሉያ ሃሌሉያ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሃሌሉያ 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 ሃሌሉያ። ግን አይታችኋል፣ በዚህ ውስጥ በሰው ልጆች የመዳን ፕሮግራሙ ሥላሴ ካለ ማርያም ጋር እንምጣ። እዚህ በጣም ስሙኝ፣ የእግዚአብሔር መንግስት ዓለም የግል ጨዋታ የለውም። ይታያችኋል። ለካ ማዳን እንኳን ፕሮግራም ሲደረግ ሥላሴ ነው ያቀደው፣ ቅዱስ ሥላሴ። እንግዲያው በምድር የማርያም ትልቁ ጽንሱን ይዛ ዓለምን የምታድንበት የምትሄድበት ፕሮግራም አንድ አካል ያስፈልጋታል፣ ዮሴፍ። እንግዲህ አብ የሰውን ልጅ ለማዳን ልጁ ካስፈለገው ማርያም ደግሞ ጽንሱን ይዛ ለመቀጠል ዮሴፍ ያስፈልጋታል ማለት ነው። ምክንያቱም አንዳንድ ወገኖቻችንን ማርያም እንደ አምላክ አድርገው ሲቆጥሩ በሰማይ ያለ አምላክ ራሱ እርዳታ አስፈልጎታል። እርዳታ ሲሆን ፕሮግራም አስፈልጎታል። አብ አልሞተልንም፣ ወልድ ነው የሞተልንም። ወልድ ሲሞት ግን በገዛ ፈቃዱ ነው። በገዛ ፈቃዱ ሲሞት መንፈስ ቅዱስ ወደ ፐርፌክሽን ለማምጣት ፈቃደኛ ሆነ ወደዚህ ምድር መጣ። እዚህ አስባችኋል? ዮሴፍን አስቡት። አሁን ወደ ላይፋችን አመጣዋለሁ፣ ግን እንድታስቡ ትፈልጋለሁ። ሁለት ድንቅ ሰዎችን አሳያችኋለሁ። ማርያም ለጸነሰችው ጽንስ ወደ ስኬት ያመጣቸው ማለት ነው። ክብር ለኢየሱስ ይሁን። አሜን ነው የእግዚአብሔር ሰዎች። ሃሌሉያ። ደስ ይለኛል። የእግዚአብሔር መንግስት ብዙ ጊዜ ትዕቢተኛ ማለት ምን ማለት ነው? በራሱ የፈለኩትን ነገር አደርጋለሁ የሚል። ትሑትስ የሚታዘዝ አይደለም። ስሙኝ በደንብ አካችሁ። ትዕቢተኛ ማለት ሰው አያስፈልገኝም ማለት ነው። ትሑት ማለት ደግሞ ያለ ሰው መኖር አልችልም ማለት። አሁን እኛም የሚመስለን በደንብ አሳያቸዋለሁ። እኛ የሚመስለን ትዕቢተኛ የማይታዘዝ ይመስለን አይደለም። ትዕቢት ዲፔንደንሲን ብሬክ ያደረገን ኩካዬ ላይ ያወት ግትስይ ኩክዬ ዲፔንደንሲን ብሬክ ያደረገን እና ሌላው ምንድነው የሚመስለን? ስሙ፣ በሰው ዲፔንድ መሆን እኛ የሚመስለን በሰው ዲፔንድ መሆን ዊክነስ ይመስለናል። እንዳልኳችሁ የሰው ልጅ በማዳን ፕሮግራም ውስጥ የግድ ወልድ ነው ሰው መሆን ያለበት ወይም የሚሆነው። እዚህ የሰው ልጅ የማዳን ፕሮግራም ውስጥ አብ
ወልድን ነው የሚያምነው። ከዛስ ስሙን የሰው ልጅ ፐርፌክት ከማድረግ አንጻር ወልድ የሚያምነው መንፈስ ቅዱስን ነው። የለም ምክንያቱም የሰው ልጅ ሊታመኑ አይችሉም፣ የላቸውም። እግዚአብሔር አብ የሚፈልገውን ስታንዳርድ ሊያመጣ የሚችለው የሥላሴ አካል የሆነው አንዱ ያንን ስታንዳርድ ለማምጣት ማለት ነው። ስለዚህ ድህነቱ ያለ ሥላሴ ፐርፌክት ሊሆን እንደማይችል ይሄ ዊዝደም እንደሚያስፈልገን አዩ with me guys at the same time የማርያም ጸንሳ ልጁን ወይም ክራይስትን ወደ መስዋዕት ወደሚሆንበት የመጨረሻው ዴስቲኒ ለማምጣት ሁለት ቁልፍ ሰዎች ያስፈልጉናል። ቁልፍ ሰዎች፣ ሁለት ሰዎች ከኔ ጋር ናችሁ? በጣም ማለት ነው። ኢማጂን አስቡት። ሉቃስ 1 ላይ ምንድን ያላት? ትውልድ ሁሉ በጽቲ ላይ ልብ ነው የሚነካው። መልአኩም ማለት አንቺ የተባረክሽ የማህፀንሽ ፍሬ የተባረከ አስፈራም the glorious ያላት ክብር ማለት ነው ማርያም። ትውልድ ሁሉ በጽት የሚልሽ you are blessed እግዚአብሔር አብ የመረጠሽ። ነገር ግን ድህነቱ ባንቺ ብቻ አይጠናቀቅም። ከሴቶች ሁሉ ተመርጠሻል። ዓለምን የሚያድን አንድ ጽንስ ልትሸከሚ ነው። ኢየሱስ የሚባል ትውልድን ሁሉ ከኃጢአት ነፃ የሚያወጣ አንድ መሲህ ልትሸከሚ ነው። ችግሩ ያንን ጉዞ ለመሄድ የግድ ዮሴፍ ያስፈልግሽ። አገኛችሁኝ ብለው ነገር የእናንተ የተለየ የአምላክን ቪዥን የአምላክን ፕሮግራም መሸከማችሁ ከዲፔንደንሲ ነፃ አያወጣችሁም። አቅማችሁ ያለው መደገፍ ላይ ዩ ኒድ ጆሴፍ ማለት ታቀርባችሁ በቃ ብሏል። ምክንያቱም ሊሚቴሽን አለ። የማርያም አቅሟ ሊሚቴሽን አላት። ሰው ስለሆነች ሊሚቴሽን አለ። ማርያም ጽንሱን መሸከም እንጂ ፕሮግራሙን ማስፈጸም አትችልም። የእግዚአብሔር መንግስት ምን ብያቸዋለሁ? አብ ፕሮግራሙን ሲያቅደው ወልድን ወደ ፍጻሜ ያመጣው። አብ ሁሉን አይችልም? በደንብ ይችላል። በደንብ ነው የሚችለው። በደንብ ነው የሚችለው። የማዳን ፕሮግራሙ አብ የሰው ልጅ ዴስቲኒ ሲያይ ሃሌሉያ አየ። ግን ዲውል ምን ፌል ያደርጋሉ። ወልዳል ራሴን እሰጣለሁ እሰጣለሁ ከነሱ። ለዚህ ነው ኢየሱስን ክሬዚ የምወደው። ለዚህ ነው ክሬዚ ወሰነልን። እመኑኝ የአብ ደግሞ ፍቃድ አለ። ወልድ እንዴት ፈቅዶለታል? አድናቸው። ሃሌሉያ the plan of the father ትዝ ይላችኋል። ዮሐንስ 5 ላይ አባቴ ይሰራል እኔም ደግሞ እሰራለሁ ኩለናል። አባቴ ይሰራል ከመቼ ከጥንት እኔም ደግሞ እሰራለሁ። ምን ማለት ነው? በአጭር ቋንቋ አባቴ ያቅዳል እኔ እፈጽመዋለሁ እያለ he's a planner ሃሌሉያ the father ዲዛይን አድርጓል። አኮምፕሊሽ የሚያደርገው ደግሞ ወርድ ነው፣ የእግዚአብሔር ቃል የሆነው ክርስቶስ። ማይ ጋድ አው ሴፍ them አድናቸዋለሁ፣ ሄዳለሁ አለ ወልድ። ሂዝ ስዊት አይደለም? ደግሞ ሰውነትን የመረጠው እኮ መስቀል ላይ ብቻ አይደለም፣ ለዘላለም ተመልሶ በጉባኤ መካከል በስላሴ መካከል ሲገኝ እስቲል ሰው ነው። አከበረን ማለት እሱ ነው። በነገራችን ላይ አላፈረብንም። ሰውነትን ይዞ በስላሴ መካከል ሲቆም፣ በአብ ቀኝ ሲቆም አቅም ጋይስ ሂ ኦነራስ በስላሴ መካከል ከበረን። እንዲህ ከበረን ገባልን የኛ ስጋ ለብሶ። ሃሌሉያ። እንዲሆናችሁ አታውቁም? እኔ ብዬ አውቃለሁ፣ ብዙ ጊዜ ተናግሬ አውቃለሁ። እና ለባለቤት አንድ አረሳው አክራ ሄጄ በጣም በሚገርም ዋጋ ከፈልኩኝ እና
ልብስ ገዛውላት ጋና ማለት ነው። እና የገዛዋን ልብስ በጣም እውነቴን ነው የምላችሁ የመጨረሻ ዋጋ ከፍዬ ነው የሄድኩት። እዛ ቦታ ላይ የማይክር ቦታ በጣም አገሩን አላውቀውም። ለመጀመሪያ ጊዜ ጋና ገባብቼ ልብስ ገዛውላት። ምክንያቱም I have to make a surprise ማለት የገዛውላትን ልብስ ግን ከሳምንት በኋላ ሌላ ሰው ለብሶ ታየሁት። ምን እንደተሰማኝ ታውቃላችሁ? ወደ ዲስሪስፔክት ያልኩት ምን አይነት ዋጋ ከፍዬ እንዳመጣሁት አላወቅች። አስባችኋል? ኢየሱስ የሰውን ስጋ ለብሶ ሆነ ሄደል። ቫሊዩ የከበረ ሆነ። ለዚህ ነው መላእክት የሰው ልጅ አከበርክ። ታከብረው ዘንድ ማን ነው እሱ? ማን ነው የሰው ልጅ? አይገርምም ጋይስ? ወልድ ክብር ሰጠ፣ ለብሶት ሄደ፣ ማንነት ሆኖ ሄደ፣ ሰው ሆኖ ሄደ ጋይስ። ሃሌሉያ! ሄደ። በሰማይ የደመቁ 24 ሽማግሌዎች አሉ፣ መላእክቶች አሉ። እኛ ግን በቀኝ አለን። ተሰውረን ህይወታችን ተሰውሮ በሱ አለን። የሰው ልጅ ከበረ በሰማይ። የሰው ልጅ በአብ ቀኝ ቆሞ የአብ ክብርን አየዋለሁ አለ። the glorious ያ ድንቅ ጉባኤ ላይ ወልድ ተገኘ ሰው ሆኖ። ምን አይነት የከበርን ነን ጋይስ! ሃሌሉያ! ይሄ የሚገርም ድንቅ አይደል? እናንተ የተባረካችሁ ናችሁ። ሲጻፉ እኔ የተባረኩ ነኝ ያላችሁ ጻፉ። ሃሌሉያ! እኔ የተባረኩ ነኝ። በስላሴ ጉባኤ ተገኝቻለሁ። ኢየሱስ አላፈረብኝም። ወንድሞቼ ተብሎ ሊጠራቸው አላፈረባቸው። አንዳንዴ ክላስን ጠብቅ ተብላችሁ አታውቁም? እዚህ ቤት አትግባ፣ እዚህ ሆቴል አትግባ፣ ከዚህ ሰው ጋር አትውል፣ ደረጃህን ጠብቅ፣ እንትናን አታግባ፣ እንትናን አግባ፣ እንትናን ብሔር፣ እንትናን ዘር፣ እንትናን ጎሳ ምንባለው ጋይስ። ኢየሱስ ይዞን ስላሴ መካከል ገብቷል። 5 ስታር አይደለም እያልኳቸው ያለሁት፣ በስላሴ መካከል ገብተናል። ሃሌሉያ! ጌታ ሆይ ክብር ሁሉ ለአንተ ይሁን። አመሰግናለሁ፣ አመሰግናለሁ። ሃሌሉያ፣ ሃሌሉያ። ለዚህ እኮ ነው ሰውን ልትንቁት፣ ሰውን ዲስሪስፔክት ልታደርጉት አትችሉም። ሰው በአብ ቀኝ ተሰውሯል። ህይወት ሆኖለታል መሲሁ። ሃሌሉያ። ሰውየው የትም ብሔር ይሁን የትም ጎሳ ምንም ቋንቋ ይናገር፣ ኢየሱስ ወስዶ በአብ ቀኝ አድርጎታል። ከብረናል ጋይስ። በስላሴ ጉባኤ መካከል መገኘት ሆኖልናል። ሃሌሉያ! የተወለድንበት አይደለም የሞተልን ዋጋችንን ሰቅሎታል። ለዚህ ነው ዶንት ዲስሪስፔክት። የሰው ልጅ ዋጋውን እስኪያቅ ድረስ ነው እየሰደብኩ ያለ። ዋጋ ያስከፈለውን መናቅ ነው ሰውን መናቅ። ከኔ ጋር ናቸው? ሃሌሉያ! መታገስ ካልቻልክ መለየት ትችላለህ። ዲስሪስፔክት ግን ማድረግ የለብህም። በጥፋቱ አይለካም ሰው በሞተለት እንጂ። ሃሌሉያ! 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 ባጠፋው አይለካም፣ በሳተው አይለካም፣ በሞተለት እንጂ። ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን። ሃሌሉያ! ድንጋይ ራስ አይባልም። በመልኩን የተፈጠረው እግዚአብሔር ድንጋይ ስላይደለ። ሃሌሉያ! አይመስላችሁም? ሰነፍ አይባልም። የፈጠረው ሰነፍ ስላይደለ መለወጥ ይችላል። ሃሌሉያ! ሃሌሉያ! ለዚህ ነው የሰው ልጅ ተስፋ ስላለው እንዲህ አለ፣ በራሱ መዳን አይችልም፣ እኔ ልሂድና ላድነው። በራሱ መቀደስ አልችልም ብሎ ደግሞ መንፈስ ቅዱስ እኛ ውስጥ የገባው። ዋጋችንን ተመልከቱ። እንደማናደርግ ያውቃል፣ እንደማንለወጥ ያውቃል፣ ደካማ እንደሆነን ያውቃል። ነገር ግን የመጣው አካል መንፈስ ቅዱስ ወደዛ ፐርፌክሽን ወደ ልጁ መልክ ያመጣናል። ሃሌሉያ! ሃሌሉያ! ስለዚህ በእግዚአብሔር አብ ፕሮግራም ውስጥ አንድ ድንቅ ነገር ስለ ሰው ልጅ ላሳያችሁ። በጌታ ክብር ሁሉ ለኢየሱስ ሲሆን እንዳልኳችሁ ስርዓቱ በዚህ በዲፔንደንሲ ነው።
በመደገፍ ነው የሚሆነው የሚከናወነው። ይሄ ምንድነው የሚባለው? ዲፔንድ መሆን የኃጢአት ውጤት አይደለም፣ የድካም ውጤት አይደለም፣ የስንፍና ውጤት አይደለም። የእግዚአብሔር ፕሮግራም ነው። ሰውን የዘረረው ከጨዋታ ውጭ ያደረገው ሰው ብቻውን እንዳይሆን ዘንድ መልካም አይደለም ብሎ አውጡልኝ። ዘፍጥረት 2:18 ላይ ኃጢአት አልተጀመረም፣ ሰው አልወደቀም፣ እስቲል በክብሩን ያለው ግን ተመልከቱ የሚለው እሺ 2:18 እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ምንድነው እንፍጠርለት ያለው? የሚመቸውን ረዳት። ረዳት የምትለው ቃል ያዙ። the most strongest word ናት። ሰው ፐርፌክት አይደለም አላለም፣ ረዳት ያስፈልገዋል እንጂ። አሁን እኛ የሚመስልን ምክንያቱም አስባቸዋል። አንዳንዶቻችን የሚመስልን ምንም ክፍተት የለም በህይወቴ፣ ለምንድን ነው የሚረዳኝ የሚያስፈልገው? እንደ ዌስተርኖች ማለት ነው። I have everything what I need። ለምንድን ነው እንደምንለው ማለት ባይብል የማነብ ከሆነ እምጸልይ ከሆነ ለምንድን ነው ፓስተር የሚያስፈልገኝ፣ አገልጋይ የሚያስፈልገኝ፣ ወይም ደግሞ ሰው የሚያስፈልገኝ? I can read by myself, right? በራሴ ማንበብ እችላለሁ፣ በራሴ መጸለይ እችላለሁ። Are you serious? አምላካችን አንድም ሶስትም የሆነ አምላክ ነው። ሃሌሉያ! መዳን የተፈጸመው በኢየሱስ ላይ ባላቸው መታመን ነው። ስለዚህ እዚህ ጋር ስታስቡ እንደ ደከመና እርዳታ እንደፈለገ መጽሐፉ አይነግረንም። የሚነግረን እግዚአብሔር እራሱ ነው። እንዲህ አለ፣ ሰው ብቻውን ይሆን ዘንድ ያለው እንጂ ሰው ማመልከቻ አላስገባም። ለምን? የረዳት ፕሮግራም የእግዚአብሔር እንጂ የሰው አይደለም። አሁን ስታስቡት እራሳችሁን እኛ ቅድም ማርያምን እንዳሉ ስለ ማርያም ምንድን ነው ያለው? በጣም እኮ አይገርምም? ከሴቶች ሁሉ የተለየሽ ነሽ አንቺ፣ ከሴቶች ሁሉ የተለየሽ አይደል? ጸጋ የሞላብሽ፣ በአምላክ ፊት ሞገስ ያገኘሽ። ዋው! ጽንሱን ማንም አይረዳሽ፣ መሸከም ትችያለሽ። ግን ያለ ዮሴፍ ልጁ ይገደላል። እሷን ከሴቶች ሁሉ እንደተለየ ከወንዶች አላለም። በነገራችን ላይ ከሴቶች ነው የሚለው እንትን ለማለት እና ማለት የተባረክሽ ነሽ እና በጣም የእሷ ጽንሱን መሸከሟ ብቁ አላደረጋት። ምክንያቱም ጽንሱን መሸከሙ አይደለም፣ ጽንሱ ወጥቶ አድጎ ወደ መስቀል መምጣት አለበት። ፕሮሰስ አለው ማለት ነው። እውቀቱ ኢንቴሌክቹዋል ፐርፌክት ሂውማኒቲን ተመልከቱ። እሺ አንብቢው 18 ቀጥዩ። እሺ እግዚአብሔር አምላክ አለ፣ ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም ምን እንፍጠርለት? የሚመቸውን ረዳት። ይታያቸዋል። የሚመቸውን ረዳት የሚለው ነገር ላይ እንፍጠርለት፣ ሲንጉላር አይደለም ፕሉራል። ይሁት እዛ ጋር እንፍጠርለት። ረዳት ሲፈጠር ሥላሴ እየታየ ነው ማለት ነው። ደግመሽ አንብቢው 18። እሺ እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ይሄ ረዳት እንፍጠርለት። አሁን ከአንድነት ወደ ሁለትነት ሲመጣ ሥላሴ ብቅ ሲል ታያላችሁ እዚህ ጋር እንፍጠርለት የሚል። ምክንያቱም በሰው ውስጥ የታየው ሥላሴ ነው። ያ ማለት ምንድን ነው? ሴት
ልትበልጥም ልታንስም አይደለም። ይሄ አንዳንድ ቃሎችን አሳያቸዋል። ልትበልጥም ልታንስም አይደለም። እዛ ጋር የመጣው ምንድነው? ወንድ በራሱ ፐርፌክት እኮ ነው፣ ያለ ሴት ግን ሙሉ አይደለም። ያንን ሙላት ለማምጣት ሜንሽን የተደረገው ግን ትራይንግ ጋር ነው። ለምን ተባለ? ስሙኝ በደንብ አድርጋችሁ። አንደኛ ቆሮንቶስ 11 ላይ ምን ይላል? የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ እግዚአብሔር ነው። አሃ እግዚአብሔርና ክርስቶስ እኩል አይደለም ወይ? በደንብ እንጂ። ሴትና ወንድ እኩል አይደለም ናቸው ሄራርኪው ስትመለከቱ። ግን when you come to the marriage there is a mission perfect ለማድረግ ማለት ስራው ገነት በትክክል ማኔጅ እንዲደረግ ከተፈለገ ቦታቸውን መያዝ አለባቸው። በአፈጣጠር ሂደት ግን እኩል ናቸው። ልክ ወልድና አብ እኩል እንደሆኑ ማለት ነው። በምድር ላይ ያለውን የመዳን ፕሮግራም በመሄድ ግን ወልድ ለአብ ሰሚት ያደርጋል። እንዲሁም ቤቱ ሰላም እንዲሆን ሚስት ሰሚት ማድረግ እንዳለባት ታያቸው። ሰው የአይዴንቲቲ አይደለም መገዛት፣ መሰበር አይደለም። what about single people? አግባ። ክብር ለኢየሱስ ይሁን። አግባ። ጌታ ይመስገን። እንቀጥላለን። ፕሮግራሙ ምንድነው? እንፍጠርለት። እንፍጠርለት እኔ ሴንስም ታውቃላችሁ፣ ፕሮግራም የተደረገው በሴትና በወንድ የስላሴ ህብረት ነው ጋይስ። ወደ ፐርፌክሽን ጋይስ። ለምን? ቱ አኮምፕሊሽ ሂውማኒቲ ሰልቬሽንንም። ምን አይነት ውበት ነው ጋይስ! አንድ ውበት አይደለም አይደለም ጋይስ፣ በፍጹም አይደለም። ከዛ ስሙ ግን ፕሮግራሙ እንፍጠርለት ብሎ ሲል ይሁት። ከዛ ምን ነው የሚለው? ረዳት። ይሄ ረዳት የሚለውን ቃል ላሳያቸው። ረዳት የሚለውን ቃል ለራሱ ለእግዚአብሔር ተጠቅሞታል። ላሳያቸው። መዝሙር 33:20 ላይ ሄዱ። እኔ ላንብበው። እንዲህ ይላል፣ ነፍሳችን እግዚአብሔርን ተስፋ ታደርጋለች፣ ረዳታችንና ጋሻችን እሱ ነው። ረዳት የሚለው ቃል የድክመትን አይደለም የሚያሳየው። እግዚአብሔር ራሱን ረዳት ብሎ ጠርቷል። እሱ ረዳታችን ነው። አገባም። እግዚአብሔር ምናችን ነው? ረዳት። ሴት የመጣችው ረዳት ሲባል ደካማ ናት እያለ አይደለም ማለት ነው። አገርም ደካም። ምክንያቱም እግዚአብሔር ራሱን ብሏል። ዳዊት ሲናገር እሱ መጠጊያችን ረዳታችን ነው። ደሴ ሚኒንግን ያለው እዚህ ጋር ረዳት እንፍጠርለት ከሚለው ቃል ጋር ማለት ነው። ረዳት የሚለው ቃል ድክመትን አያሳይም፣ ፐርፌክሽንን ነው የሚያሳየው። ሴት ረዳት ነው ሲባል ልጅ የምትወልድ ነው፣ አባት እንዲደሰትበት በልጁ። አዩ ኪድሚ ይሄው እዚህ ጋር አንበቢው ድገሚውን መዝሙር 33ንም ደግሞ አንበቢልኝ እስቲ ቁጥር 20 ያሁን እንኳን በመጀመሪያ ዘፍጥረትን ላንብበውና ከዛ መዝሙርና እሺ። እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። የሚመቸውን ማለት ለስራው ለማስፈጸም እንጂ ሰውየው እንደፈለገ እንዲያደርግ አይደለም። የሚመቸው ማለት እግዚአብሔር አዳምን ለፈጠረው ፕሮግራም የሚመቸው ማለት ማች የሚያደርገው ገብቷቸዋል። ማች የሚያደርገው የሚመቸውን ሲባል እኛ እሷ አልጋ እሱ ደግሞ ከላይ የሚተኛባት እንዲህ ሶፍት የሆነ ነው። እንደዛ ማለቱ አይደለም። የሚመቸው ማለት እግዚአብሔር ምድርን ግዛት ብሎታል፣ አብጃት ብሎታል፣ ገነትን ጠብቃት ብሎታል። ያንን ፕሮግራም ለማስፈጸም የምትመቸው ማለት ነው። በስላሴ እቅድ ውስጥ ያለውን
ሃሌሉያ። በሰው ልጆች ውስጥ ሊያደርግ የፈለገውን ፕሮግራም ለመፈጸም የምትመቸው ማለት እንጂ ይህ ስለ ሴክስ አይደለም እየተወራ ያለው። ኦኬ፣ ስለ አምሮታችን አይደለም እያወራ ያለው። እሷ የሰውየው ፕሮግራም የማስፈጸም አይደለም። እዚህ ጋር ያለው እግዚአብሔር ብቻ ነው። ትራይንጋል ታገኛችሁ ሰው። ምክንያቱም በዘመኑ የተበላሸ ነገር አለ። ረዳት ሲባል ወንድ ትልቅ ፕሮግራም ያለው ሴት የሌላት እሱ ተፈጥሮ የእሱን ለማገዝ ይመስላል። ኖ የእግዚአብሔርን ፕሮግራም ለመፈጸም የምትመቸው ማለት ይሁላችሁ። ለምሳሌ ልንገራችሁ። አይታችሁ ከሆነ እዛ 2 ላይ እንደውም ካን ጀምር 2:1 ላይ ጀምር። ለምን 2:18 ማለት 15 ላይ መዝሙር 15 ይቅርታ፣ እዛው መዝሙር ዘፍጥረት 18 ቀጥዩ አንብቢ ስሙ። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። አሁን ፈጥሮ እግዚአብሔር አመጣላቸው። እዚህ ጋር ሲመጣ በደንብ ስሙኝ፣ ስም አወጣላቸው እንጂ ረዳት መሆን አልቻሉ አይደል? የእግዚአብሔርን ፕሮግራም ማንበብ አይችሉም እንስሳዎቹ። እየሆነ ያለው ፈጠረ። እግዚአብሔር አመጣቸው። እነዚህ እንስሳዎች ስም አወጣላቸው እንጂ ኮሚኒኬት አላደረጉትም። ፕሮግራሙን ለማስፈጸም አንደርስታንድ ማድረግ አይችሉም። ስለዚህ ረዳት አልተገኘን። እንስሳዎችን ነው የሚልኩ። እንደሱ ያለ ረዳት ብሎ የሚለው ምንድን ነው? ኮሚኒኬት የሚያደርገው ማለት ነው። ጎበዝ፣ ስራው ዙ አይደለማ። ዙ መጠበቅ አይደለም። ዙ ከሆነ ስራው ምንም ማድረግ ዊል የሌለው ለአዳም የምትገዛ ብቻ ብትሆን ኖሮ፣ ፕሮግራሙ ለአዳም ፍጥረት መገዛት ቢሆን ኖሮ እንስሳዎቹ ይገዙለታል። ሰው ፒሪድ ለመገዛት ነብሩ ይገዛል። ስም አወጣላቸው። አንበሳነ የሰር በግነ የሰር። ሴት ጋር ስትመጣ እንደዚህ አይደል፣ ረዳት ናት። ረዳት ለመሆን ደግሞ የሚያስፈልገው አንድ ነገር ነው። እሱ የተቀበለውን የአምላክ እስትንፋስ እሷን መቀበል አለባት። ዳስ ዘ ፕላን ከማ እኩል የሚያደርጋቸው ኮማንድ መቀበለው አይደለም። እሱ የሚፈልገውን ነገር ማድረጉ አይደለም። እግዚአብሔር ያቀደውን ነገር ማድረግ ስለሆነ እሱን ለማድረግ ደግሞ አንድ ነገር ያስፈልጋታል። እግዚአብሔር በሱ ውስጥ የከተተውን እስትንፋስ ከዚህ ወስዶ አካፈላቸው። ደቢኪ እኩል ማለት አሜን። አሁን ተገዢ ቢሆን ኖሮ በመገዛት ደረጃ እንስሳ አለ። ምን ታደርጊያለሽ ገነት ውስጥ? we don't need you bro። እንደዛ ከሆነ ራውን እንደሚሉት ወንዶቹ አይ እሷ ዝም ብላ መገዛት ነው ሲል ለመገዛት እንስሳዎቹ ምን አደረጉ? እግዚአብሔር ሳይ እንደሱ አይደሉም ግን ይገዛሉ። ስም ሲያወጣላቸው ይላሉ። they responding right። መገዛት እሱ ነው፣ እንስሳ ማድረግ ነው እኮ አይደለ? they don't have a will but they submission ከተፈለገ እንስሳዎቹ ነው የነበሩት። ምንድን ነው የሚያስፈልገው ለሰሚሽን? ሰሚሽን አይደለም የሚያስፈልገው ፕሮግራምን አኮምፕሊሽ ማድረግ እንጂ። ሰሚሽኑ የሚመጣው ፕሮግራምን ከመፈጸም አንጻር ነው። ከማን ሴቶች እያበዳችሁ እንደሆነ አስባለሁ። እልል እያላችሁ ምናምን ያለበለዚያ እንስሳ ነው የሚሻለን እኮ ጎበዝ። that's not how work is not። የኢየሱስ እሺ ብሎ ለአባቱ መታዘዙ እንስሳ አላደረገው። he's equal with the father the same glory አለ። the same glory ማለት
the same with his father, but he's not the same. Are you with me, guys? So ስለዚህ የፈጠረውን እንስሳ ሁሉ አመጣ ወደሱና ስም አወጣላችሁ ሲሆን they are submitting to the የተፈለገው ግን ሰሚሽን አይደለም። ሰሚሽኑ ለፕሮግራሙ ነው። ለፕሮግራሙ እስቲ አሜን በሉ በጌታ። ለፕሮግራሙ ለስሜቱ አይደለም። ስሙ ይበለም። አዳም ለእግዚአብሔር ካልተገዛ ከሚስቱ ጋር እኩል መሆን አይችልም። ምክንያቱም ሰሚሽን የሚመጣው በስተንፋስ ስለሆነ በአምላክ እስትንፋስ ስለሆነ come on guys come on ያ እኮ ነው ሰው የተበላሸው እኮ ከእግዚአብሔር ጋር ያላቸው ችግር እንጂ እርስ በርሳቸው እኮ ችግር እኮ አልነበረባቸው። he's so kind አይደለም በልታ ሰጠችው በላ so sweet so sweet are you serious በጣም so sweet ቦንስ so አንስታ ሰጠችው በላ ሃሌሉያ ምን አይነት የተባረከ ቤት ነው ምን ደስ እንደሚል ሔዋንዬ ብቻዋን እማትበላ ሃሌሉያ ክብር ሁሉ ለኢየሱስ ይሁን you see now the program is እኛ እዚህ ጋር ሪስፔክት መደራረግን ስንመጣ እግዚአብሔር የሌለበት ሪስፔክት ቤቱ የሰይጣን መናኸሪያ ይሆናል ማለት ነው so the submission is not about ሃሌሉያ ልብላለ ብላልኝ ልጉረስልህ ከየት ነው ያመጣው እግዚአብሔርን ይነካል ወይ ቤቱ ሰላም የሚሆነው እኛ በመከባበር ሳይሆን እግዚአብሔርን በማክበር ነው come on guys come on እንጂ መቼ ዲስሬስፔክት አደረገችው ሔዋንዬ በፍጹም አላረገችውም አትሟት ጥሩ ሴት ናት ጌታ ይመስገን አትሟት she's good በላች ሰጠችው ነው የሚለው እንደ አንዳንዶቻችሁ ሆቴል በልታችሁ አይደል የምትመጡት ባላችሁ ጋር እንዲያርካችሁ ጠራርጋችሁ እንዲ ብላችሁ አይደል የምትመጡት ሊፕስቲካችሁን ተቀብታችሁ ምንም እንዳልበላችሁ ሔዋንዬ ምን አደረገች ብሮ ተጋብዣለሁ ተጋበዝልኝ ብላ እኮ ነው የሰጠችው የግብዣ እኮ አክብራ are you serious አክብራ ተቀብላ ከበላች በኋላ እኔ የበላሁት we will die together we live together በሚል ድንቅ ጥበብ እኮ ነው ያበላችሁ ምን አደረገች submission wow የዘመኑ ሴቶች wow are you kidding me submission without God is not a submission it's a killing ታያችሁ this killing so እኔ ሚስቴ ስላጎረሰችኝ ሀብዬ አልጎርሳትም ኬት ነው ያመጣሽው ጌታ ደስ ይለዋል ወይ ምክንያቱም ረዳት ስለሆናችሁ እንቀበላችኋለን that's the problem እኮ ረዳት ናት ተብሎ እግዚአብሔር ፕሮግራም ስላደረጋት እሷ የምታመጣውን አይዲያ ሁሉ ሰውየው ይቀበላል she's ረዳት ማኒፕሌት የተደረገው እኮ ሰውየው በዛ ነው ረዳት ናት wow let's accept her man እምቢ አላለው ለዛ ነው ረዳት ናታ አቅም አላት ታውቃላችሁ እናንተ የምታመጡትን አይዲያ ሪጀክት ማድረግ ከባድ ስታሳምኑ ደግሞ በሰባት መንገድ ነው የምታሳምኑ ከዚህ አንፃር አይተዋል ከዚህኛው አንፃር ደግሞ የስንት ሰዓት ላይ እንደምትጠይቁ ታውቃላችሁ መቼ እንደሚጠይቅ እኛ ነን እኮ ማናውቀው ጥያቄ ስንጠይቁ ከበራፍ ነው የምንጀምረው በተመታ ፊት በሆነ ፊት እየመጣች እኔ ምነው እንዲ ነው ሲል እናንተ ደግሞ በጣም የመጀመሪያው ነገር የቤቱ አትሞስፌር በሽቶ በመናም ይቀየራል ምግቡ ይቀየራል አይደለም ታቃል መች ሰዓት በምን አቅጣጫ ሰጣችሁ በልተን አብረን እንደምንደፋ ፕሮግራሙ እጃችሁ ላይ ያለ በጣም ትጭሩበታል ለምን እግዚአብሔር ዲዛይን ያደረጋችሁ ለረዳትነት ነው እናንተ ለመግደል ተጠቀማችሁት እንጂ ታቃለ ደሞስ ማኒፕሌተር ኔቸር እኮ እዛ ጋር ነው የተፈጠረው እዚህ ጋር ነው አሁን ጥያቄ ወንድ ማኔጅ ያደረጋለበት የእግዚአብሔርን ፍቃድ ማወቅ ላይ ነው ለዛ ፕሮግራም ነው ዲዛይን የተደረገው ወንድዬ የተፈጠርከው የእግዚአብሔርን ፕላን ለመፈጸም ነው የተሰጠች እሱን ፕሮግራም አኮምፕሊሽ እንድታደርግ ነው እንጂ ፍላጎትህን አይደለም ክብር ሁሉ ለኢየሱስ ይሁን ወደዛ መሄድ አለብን ማለት
አዳዲ እዚህ የእግዚአብሔርን ፍቃድ ከማስፈጸም አንጻር ሁልጊዜ ይሄ ነው እዚህ ጋር ነው የሚሆነው ማለት ነው። ስለዚህ መዝሙር 33 ላይ ረዳታችን ብሏል። ሁለተኛ ደግሞ መዝሙር 40 ቁጥር 17 ላይ እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል፣ ረዳቴ ታዳጌ አንተነ። ምኔ ረዳቴ ሃሌሉያ አንተነ። ሄልፐር ማለት ኢዝናት ዊክነስ ልላችሁ ፈልጌ ነው። ረዳት የሚለው ቃል ድካም አይደለም፣ በፍጹም አይደለም። አዳኝ ነው እያልኳችሁ ነው ያለው። አንዴ አሜን በሉ በጌታ አሜን፣ አሜን፣ አሜን። ሃሌሉያ፣ ሃሌሉያ። ረዳት ማለት አዳኝ ማለት ነው። ዛሬ ዋጧት። ረዳት ማለት አዳኝ ማለት ረዳት እንፍጠርለት። ይኑዳት በእውነት መግደል የቻለችው ሴትዮ እኮ ማዳን ትችላለች ማለት ነው። ሔዋን ብዘጋ እኮ ዘጋችሁ ማለት ነው። በሩ እሷ ናት። ሔዋን ካልተገኘች አዳም አይገኝም። ረዳት ተብሎ ሲፈጠር ሴጣን አውቋልና ታዲያ በረዳት ነው መምጣት እንጂ። የባቢሎን ግንብ እኮ ሊሰራ ያልቻለው ከረዳቱ ጋር በቋንቋ ስላልተግባቡ። ቋንቋቸው እንደ አኮምፕሊሽ እንዳይደረግ ከተፈለገ እግዚአብሔር አይምሯቸውን አይደለም ብላክ ያደረገው፣ ረዳታቸውን ነው ቋንቋ የቀየረው። ቤቱ እኮ እንደዛ የሆነብን ለዛ ነው ጀምረን ብዙ ጊዜ የምናቆመው መቀጠል ያልቻልነው። ምን እየሆነን ያለው ረዳቶቻችን ጋር የማንግባባበት ቋንቋ እየተቀየረ ነው። ረዳት ጋይስ በጣም ከባድ ነገር። እዚህ እግዚአብሔር ራሱ ምንድን ያለው ረዳት ነኝ ለማ ለእስራኤል ለሕዝቤ። ዳዊት ሲጠራው አንተ ረዳቴ ነህ ከመከራ ምድንብ ሰሆን እግዚአብሔር ሄልፐር ብለን ስንል ዊክነስ ነው እያልነው ነው። ያ ነው ሀሳባችን። እግዚአብሔር ይህንን ነገር ሲጠቀም እስራኤል ሆይ በእግዚአብሔር ታመን፣ ረዳታችን ጋሻችን እርሱ ነው ይሏል። ረዳታችን ሃሌሉያ ምን ማለት ነው? ከጠላት የምንድንበት ሁል ፕሮቴክሽን የሚሰጥ ማለት ከጠላት የምድንበት። አሜን በሉ በጌታ አሜን። እግዚአብሔር ምናችን ነው? ረዳታችን ነው። ደሲም ወርድ ነው ዘፍጥረት 2:18 ላይ የተጠቀመው ረዳት እንፍጠርለት። ሰው ሄልፐር የዊክነስ ምልክት አይደለም የመዳን እንጂ። እዚህ ዮሴፍ ቀጥታ የመጣው ምን ብሎ ነው ገብርኤል ያለው? እጮኛህን ነው የሚለው። ሃሌሉያ እጮኛህን ማርያምን ከመውሰድ አትፍራ። ምን እያለ ነው? ረዳት ሆነለት። መዝሙር 33:20 እና መዝሙር 40:17 መዝሙር 115:11 ልስጣችሁ ጥቀስ ብዬ ጥቅሶቹ አሯሯጥኩት። መዝሙር 33:20 መዝሙር 40:17 መዝሙር 115 ቁጥር 9 ሃሌሉያ። በሆነ ዛሬ እንጸልያለን፣ ረዳት ይሰጠናል በጌታ አሜን። እሱ ነው ጌታን እየለመንኩት ያለ ጌታን እሱ ነው እየለመንኩት ያለ። ኢየሱስ ጌታ ነው። አሜን። ጌታ ረዳት ይሰጠናል። አሁን ከሚስት አንጻር አይደለም፣ ምክንያቱም እግዚአብሔር ሚስት ስላይደለም። ኢሎያ በጣም ነው የሚገርመው አይደል? እግዚአብሔር ረዳት እንፍጠርለት ማለት አሁንም እንዳልነው የድካም ምልክት አይደለም፣ ፕሮግራሙን የመጨረስ እንጂ። የመጨረሻው መዝሙር 115 ቁጥር 9
እሺ ያ እዚህ ላይ ጥቅሶቹን ጻፉላቸው። ተባረኩ። ክብር ለኢየሱስ ይሁን። ይህንን አስባችኋል? አሁን አንደኛ ቆሮንቶስ 12 ላይ አይታችኋል። ጳውሎስ በጣም በሚገርም ደረጃ ቤተ ክርስቲያን የምትፈጸመው ወደ ፐርፌክሽን የምትመጣው በአካሉ በባዲ ዳረብድ የሚያደርገን እሱ አይደል? ሰው አዳም ስራውን እንዲጨርስ ማን ያስፈልገዋል? ኖ መጀመሪያ ከላይን ጀምረው አብ የመዳን ፕሮግራሙን እንዲጨርስ ማን ያስፈልገዋል? ወልድ ደግሞ ፐርፌክት የሆነችዋ ሙሽራን ለማምጣት ማን ያስፈልገዋል? መንፈስ ቅዱስ። አዳም የተሰጠውን ፕሮግራም ግዛት ለመፈጸም ማን ያስፈልገዋል? ሔዋን። ልቀጥለው አይደለ? ከዛ ሌላቸው ሄዳለሁ። አሮን ስራውን ለመፈጸም ማን ያስፈልገዋል? ማነው? ሙሴ። አሮን እነ ሆር ደግሞ እጁን ለመደገፍ እንዳለ ባይብሉን ስትመለከቱ ኦል ደ ዌይ ቱ ኒው ቴስትመንት እግዚአብሔር አንድ ጀግና አይጠራም። አሁን እኮ ነው ሂሮ ኢዝ ዩኒቲ ነው። ጀግንነት አንድነት ነው። በእግዚአብሔር መንግስት ውስጥ ኢንዲቪጁዋሊዝም ኢዝ ዲማኒክስ ኤክሰርሳይዝ ነው ጋይስ። ይው ታላቁ መሪ እኮ ነው የምላችሁ። ሙሴ ስራውን ለመጨረስ የግድ አሮን ያስፈልገዋል። አፍ ሊሆነው ይገባል። ጦርነቱን ለማሸነፍ ሆር ያስፈልገዋል እጁን እንዲደግፍ። that's the plan of God guys all the way to New Testament እግዚአብሔር አንድ ሰው ጠርቶ ሚረዳው ይሰጣል። አንድ ሰው ፕሮግራሙ የሚቀበላል አኮምፕሊሽ የሚያደርግ ግን በማርያም እዚህ ጋር በጣም እችን ተናገር ልጨርስ። በቃ አላንዛዘው። በጣም እችን ብቻ ልናገር ልጨርስ ጋይስ listen በጣም የገረመኝን ነው። በጣም ልቤ የተነካበትን ነገር ነው ምነግራችሁ። ምክንያቱም አሁን ዘመኑ ላይ ካለን እንቅስቃሴ አንጻር ልባችሁ ውስጥ እንዲቀመጥና እንድንጸልይበት ስለምፈልግ ክብር ለኢየሱስ ይሆን። ሃሌሉያ። ትልቁ ፕሮግራም መስቀል ላይ ተከናውኗል አይደል? መስቀል ጋር ከመሄዱ በፊት ግን ወደ መስቀል ያመጣው ምክንያቱም የሰው ልጆች የኢየሱስ መወለድ አይደለም መዳን የመጣው መወለዱ የፕሮግራም ጅማሬ እንጂ አይደለ? ሰው ፍጻሜው የተከናወነ ተፈጸመ ያለው ኢየሱስ ዮሐንስ 19 ላይ መስቀል ላይ ያለ ሲወለድ ተፈጸመ አላለም። አሁን የምንፈልገው እኛ መጸነሱና መወለዱ አይደለም፣ አድጎ 30 ዓመት የክህንነት ስርዓት ወይም መብቃቱ ነው። ከዛ በኋላ ደግሞ መስቀል ላይ መውጣቱ መሞቱ፣ በሶስተኛው ቀን መነሱ። ያ ነው የክርስትና ፋውንዴሽን ማለት። ክርስትናችን የተጀመረው ያለቀው የተጀመረው መስቀል ላይ ነው፣ መሞቱና መነሳቱ ላይ ነው። ክብር ለኢየሱስ ይሁን። ለምን እንደማያስፈልግ ነገራቸው። በግ ብቻውን ነው የሚሰዋው። መስዋዕት የሚሆነው እሱ ብቻ ነው። ለመስዋዕትነት የሚያዘጋጀው ወደ መቅደሱ ይዞት የሚሄደው ግን አካል ሊኖር ይችላል። ፍጻሜው ያለው መስዋዕቱ ላይ ነው። ጌታ ተባረክ። ሃሌሉያ። አሁን ሉቃስ ላይ እንሂድ፣ ስለ ማርያም እንሂድ። የማርያምን ትልቁን ፕሮግራም ላሳያችሁ። ማርያም ላይ እግዚአብሔር አሁን እኛ በሚያሳዝን ሁኔታ ከዚህ በፊት ተናገር ልቤን ይነጋል። ይህንን በሰፊ ሁኔታ እንማረዋለን እና ኦልድ ቴስትመንት ላይ የሚገርማቸው ነገር ትዝ ይላችኋል። በጉ ላይ ኃጢአት የሰራው አካል እጁን ጭኖ ኃጢአቱን ይናዘዛል። ወደ መቅደስ በግ ይዞ ሲመጣ ሰውየው
ካህኑ እጅ የለበትም። የካህኑ ስራ ስሙኝ፣ መስዋዕቱን ደሙን ማቅረብ ብቻ ነው ያለበት። ኃጢአቱን የሚናዘዘው ግን ኃጢአት የሰራው አካል ነው። በጉ ላይ እጁን ይጭንና ይናዘዛል። መንፈሳዊ በሆነ ስርዓት እሱ ውስጥ ያለው ኃጢአት በመናዘዝ ውስጥ በግ ውስጥ ይገባል ማለት ነው። ያርደዋል። ካህኑ ደሙን ይቀበላል፣ ይዞት ይሄዳል። በኢየሱስ ሞት ውስጥ ባለፈው ስናገር ሰምታችኋል። ማን የገባው? ኢየሱስ ለመስዋዕት ሲል እየተገፋ ሄደ አይደለ? ማን ይዞት ሄደው? አይሁዶች አሳልፈው ሰጡት። ሮማውያን ሰቀሉት። ምን ብያቸዋለሁ? ይሄ እኛን ወክለው ሮማውያን በጉን ለመስዋዕት አቅርበዋል። ምክንያቱም ኃጢአት የሰራው አካል ነው መውሰድ ያለበት። ካህኑ ግን ደሙን ይዞ ሄዳል። በአቅ የሰው ልጆች አቅርበውታል። ያዘጋጀው ግን ማን ነው? እግዚአብሔር ነው። ልክ ዘፍጥረት ላይ ምን እንደሚል እሳቱ ይኸውና የመስዋዕቱ በጌታ አለ ሲለው እግዚአብሔር ያዘጋጃል ያለ። ግን ወስዶ ያረደው ግን ማን ነው? አብርሃም ራሱ ነው። እግዚአብሔር አላረደውም። የሰራው ኃጢአት እሱ ስለሆነ ፐርፌክት የሆነውን በግ ግን ያዘጋጀው ማን ነው? ራሱ እግዚአብሔር ነው። ሂድ ልጅህን ይስሐቅን እንዳትሰዋ ሂድና እዛ ዛፍ ላይ የታሰረ አለ አምጣ አለው። የሰራው እሱ ስለሆነ በጉን ግን ፐርፌክት ያደረገው አባት ነው። ሃሌሉያ ሳር አውሰም ጋይስ። ይህን ሌላ ጊዜ በጣም ዲቴል በጣም ቢዩቲፉል ነው ጋይስ። መዳናችሁን ትወዱታላችሁ። የእግዚአብሔርን ፕሮግራም is beautiful። እጅ በመጫን ኃጢአት ይተላለፋል። ስለ ሮማውያን እግዚአብሔር ይመስገን ስለሰቀሉት። የእግዚአብሔር ፕሮግራም ነበረ። ጀንታይልስ አሕዛቦች፣ አይሁዶች እንኳን አሳልፈው ሰጡት። ማቅረብ ነበረብን። አሜን። እስኪ ሉቃስ 1:30 ላይ እንሂድ። ማርያም ያደረገችውን ተመልከቱ። ሉቃስ 1:30 ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናልና የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛው ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ። አሁን ቅድም ምን ብያቸዋለሁ? ጽንሱ 2 አካል ያስፈልገዋል። እዚህ ጋር ሳጥሬ ልናገር፣ 2 አካል ያስፈልገዋል። ከ2 አካል አንደኛዋ ኤልዛቤት ናት ለጽንሱ። ዮሴፍ ሄዳችሁ በማቴዎስ ምዕራፍ 1 ቁጥር 19 ላይ ሄዳችሁ ታያላችሁ። ታይታ ነበር ይላል አደለ? ታይታ ነበር። እዚህ ጋር ጀስት አሜዚንግ የሆነ ነገር ልንገራችሁ። ሰውየው ጻድቅ ነበር፣ የመንፈስ ቅዱስን ድምፅ ግን አይሰማም ነበር። እዛ ምንድን ነው የሚለው መጽሐፉ? በስውር ሊተዋት አሰበ፣ ከመንፈስ ቅዱስ ጸንሳ ተገኝታለችና። እዚህ ጋር በጣም የተማርኩትን ነገር ልንገራቸው። ማርያም የጸነሰችው አሁን ሉቃስ እንደነገረን ከመንፈስ ቅዱስ ነው።
ከመንፈስ ቅዱስ ጸነሳ ለዮሴፍ ስትነግረው ግን አልገባው። በአይምሯችሁ አንድ ነገር እንድታስቡ እፈልጋለሁ፣ ምክንያቱም ፕራክቲካል እንድናደርገው ስለፈለግኩኝ። የዮሴፍ ጻድቅ መሆን፣ ጻድቅ ማለት እንከን አልባ ማለት ነው። በአምላኩ በእግዚአብሔር ፊት ሕግን የጠበቀ ነው። ምክንያቱም እዚህ ጋር እንትናነ ዘካርያስን ራሱ በእግዚአብሔር ሕግ የሚኖሩ ነበረ፣ ጻድቅ ነበሩ ይላል። ጽድቅ የሚለውን ለዘካርያስ እና ለማናት ሲነግራት ከምን አንጻር ነው የነገራት? ሕግን ከመጠበቅ አንጻር እንዳትረሱ። አሁን የኛ ሰዎች እኛን አንደርስታንድ የምናደርግበት ሜጀርመንት ምንድን ነው ብለን ጻድቅ ነው፣ ይሄ ሰውዬ በጣም ጻድቅ ነው፣ በእግዚአብሔር ሕግ ይሄዳል ብላችሁ ስታማክሩ ሰውየው አይገባውም። መለኪያችን ምንድን ነው የሚሆነው? እኛ ጽድቁ እንከን አልባ ነው፣ በእግዚአብሔር ፊት ይሄዳል፣ በጣም ነው እግዚአብሔር የሚፈራው፣ ስለዚህ አንደርስታንድ ያደርገኛል ብላችሁ ትናገራላችሁ። ዮሴፍ አንደርስታንድ አደርገን ያደርጋት አስባችኋል? እዚህ ጋር ድንግጥን ያልኩት እኔ ስንቴ እንደፎረሽኩኝ ማለት ነው። የማርያም ጽንስ መገለጥ እንጂ ጽድቅ አያስፈልገው። ከጫወታ ውጭ ያደረገንን ነገር በጣም ነው የሚገርም። ከጫወታ ውጭ ነው የሚያደርገን። So you try to explain yourself, ግን you don't understand. Like, bro, ይሄ የሰውየው እንከን አልባ መሆኑ ጉዳይ አይደለም። የሚያስፈልገው የጸነስከውን ነገር አንደርስታንድ ለማድረግ ሰውየው ክፉ ወይም መልካም መሆን አይደለም ያለበት፣ ከእግዚአብሔር መገለጥ ነው ሊኖረው የሚገባው። ይህንን ያስደንግጦኛል። ሜን እና አስባችኋል? ቆይ ሌላ ሊጨምርላችሁ። አጋር እየኖረች ሳለ ማቤት ሳራ ቤት እግዚአብሔር መጥቶ እንደዚህ አለ፣ ሳራ ትውጣልኛለች። ማን እየናቀች ስለሆነ አጋር ትውጣልኝ ብሎ ተናገረች። ስትናገር እዚህ ጋር በደንብ አድርጋችሁ ስሙ። እግዚአብሔር ጋር ሰውየው መጣ። ሲመጣ እንደዚህ አለ፣ ጨነቀው። ባለፈው ስናገር ሰምታችሁ ከሆነ ሳራ ስታስወጣት የአጋርን ማለት ጣም አታውቅም። አብሯት የተኛው ማን ነው? አብርሽ ነው። እሱ ጨነቀው ለማስወጣት። እሱ አልተነካካችም፣ አይጨንቃትም። ነው አንዳንድ ሰዎች ሰባኪዎች እንደሚሉ ወስን እንጂ ጨክን እንጂ ብሮ ምን አለብህ አንተ ጥቅሱን እንጂ ጣሙን አታውቅም። አንዳንድ ሰው ልጅ ጀጅ የሚያደርጉ ሰዎች አብርሽ እኮ ምን ሄዷል እኮ አይደለም፣ በጣም ብዙ አንጋሊ ሶልታይ ምናምን እኮ በጣም ብዙ ስራት ውስጥ ነው ያለ ሰውዬ እና ልቀቅ፣ ውጣ፣ ተቀደስ፣ ተለወጥ ምናምን ብትል አይሰማም። ጨነቀው ይላል። ተለው እዚህ ጋር ወስን ቁረጥ ሲባል ጨነቀው፣ ግን እዛ ጋር ሂኖውስ አቅም እንደሌለው አውቋል። ስለዚህ ወደ ማን ሄደው? ወደ እግዚአብሔር ሄደው። እግዚአብሔር ሆይ እግዚአብሔር እንዲህ አለ፣ አብርሃም የሚስትህን ቃል ስማ እና እስከነ ልጇ አባራታል። እዚህ ጋር ስሙን ቢዩቲፉል ፓርት ማለት ነው። አብርሃም ከእግዚአብሔር ጋር ይላቸው፣ ሳራ አብርሃም እግዚአብሔር ተማክረው አጋርን አስወጣት ከቤት አስወጥቶ በጓሮ አገኛት እግዚአብሔር። በማባረር ፕሮግራም ውስጥ ማን አለ? እግዚአብሔር አለ። ወጥቶ ግን እንዲህ አላት፣ ኬት ነው የመጣሽው አላት። እንዳልሰማ ማለት እና እንዳልሰማ እግዚአብሔር ወጥቶ እኔ ምን ሳራ አጋር ኬት መጣሽ ስል ከጌታዬ ቤት ኮብልዬን የመጣሁት አለች። አቁባዳው አልቋል፣ ልጇን ወርውራለች፣ ተስፋ ቆርጣለች ማለት እና ቁጭ አስባችኋል። እዛ ጋር ሲል ኬት የመጣች ሲባል አንድ የእግዚአብሔር ሰው የሚባል ነው። እግዚአብሔር መሰዋት ደግሞ አያቆምም እና እያዘ ሰው ያባራል ብላ ከተፋ ብትጀምር ያልቅላታል። የወጣችበት ፕሮግራም ጻዲቁ አብርሃምና ሳራ ሲያስወጣት በዛ
የንግግር ፕላን ውስጥ እግዚአብሔር ጣልቃ ገብቶ አጋርን አስወጥቶ በኋላ አገኛትና እኔ ምንሽ ኪት የመጣሽው ብሎ ጠይቃት ማለት ነው። አንዳንዴ የተባረራችሁት ሁላ እግዚአብሔር እጅ የሌለበት እንዳይመስላችሁ ገብቶበት ነው። በምክሩ ውስጥ እግዚአብሔር አጽድቆት ተባሮ በጓሮ ያገኛችሁና ኤልሮኢ የሚል መዝሙር እንድዘምሩ ያደርጋቸዋል። ብቻን ስለፈለግኩ ነው ተባብር ያስወጣው። ሴጣን አላስወጣም። ከዛ ጉባኤ ውስጥ እግዚአብሔር አስወጥቶ በጀርባ ያገኘሃል። አንተዋወቅም። እዛ ጭንቅንቅ ብለሽ አጋርዬ አልገባሽም፣ ትበጣበጫለሽ። እንውጣና እንገናኝ። ሰው ያስወጡም በጓሮ ሊያገኘን ነው። እና አሰበ ይላል ኃጢአተኛ ስለሆነ አይደለም። የተጸነሰው ጽንስ የሚታወቀው በመንፈስ ቅዱስ ነው፣ በጽድቅ አይደለም። አንዳንዴ እግዚአብሔር ውስጣችሁ ያስቀመጠው ነገር ሰውየው ፐርፌክት ስለሆነ አያውቀውም። ሰውየው በጣም ጌታን ስለሚወዳው ግን ሲበራለት እንጂ። ለዚህ ነው ስሙ ምንድን ያለው በጌታችን ስሙ ቢዩቲፉል ራይት። በጣም ደስ ይለኛል። ረዳት የሚመጣው ከእግዚአብሔር እንጂ ከጽንሱ አይደለም። ስለ ጸነታችሁ ረዳት አታገኙም። ረዳት የሚሰጥ እግዚአብሔር ነው። ምክንያቱም የሚመቸውን ረዳት እንፍጠርለታል። ምን የሚመቸውን ረዳት አያችሁ፣ እርዳታ የሚያመጣ እግዚአብሔር ነው ማለት ነው። በጣም ካረገዝነው ድንቅ ጽንስ ዲቫይን ፕሮግራም የተነሳ ሰው ሁሉ አንደርስታንድ እንዲያደርግ እንፈልጋል። ይብላኝ ለእናንተ እኔ እኮ የዓለምን መድኃኒት የጸነስኩ አየር ለብያዝ እየሄዳችሁ ሁና ኬርስ ቦርጭ ነው የሚመስለው። የተገለጠልሽ አንቺ እንጂ ሌላ አይደለም። ሰው ጻድቅ ስለሆነ የማርያም ጽንስ አይገባውም። እናንተ የምትደቁት ብዙዎቻችን የወደቅነው በፓስተሮቻችን እኛም ባለመቀበል፣ በነቢያቶቻችን በሰዎች ሁሉ ምንም ዛ አንድ ላይ ምንድን ያለ ገብርኤል ነው ኢንካውንተር ያደረጋት። ገብርኤል በስብሰባ ጉባኤ ላይ አይደለም የተነገራት፣ ብቻው ሰላም ላንቺ ይሁን ማርያም፣ እሰይ ሰላም ላንቺ ይሁን አንቺ ጸጋ የሞላብሽ ይሁንልሽ አላት። ትጸንሻለሽ ወንድ ልጅ፣ ይሄ የሚወለደው ልጅ ደግሞ ዓለምን ሁሉ ከኃጢአትን፣ እሱ ብቻ አይደለም የልዑል የእግዚአብሔር ልጅ ይባላል። what a vision bro, what a vision። ዓለምን ሁሉ ከኃጢአታቸው ያድናል። ምን ማለት ነው? ባጭሩ የዓለምን ዴስቲኒ ይዛለች ማርያም፣ ይዛ ትሄዳለች። እና ብዙዎቻችን ያለቅነው እዚህ ጋር ነው የምልህ። ምን በማለት በማቃጠር ይኸው እግዚአብሔር አንድ ሰው አንደርስታንድ ያደረገኝ። እኔ ግን አንተ ነህ ጸጋውን የሰጠኝ እና ምን ይጠበስ። እኔ አልነበርኩም። ገብርኤል ሲነግርሽ የት ነበርኩኝ አለ የት ነበር? ማንም ዮሴፍ ነበረ ሲነገር አልነበረም። ዮሴፍ ጽድቁን ሲያደርግ ነበረ፣ ማርያምም ስትሰማ ነበረው። የሁለት ዓለም ሰዎች ናቸው። የሁለቱንም ልብ የሚያውቅ ፕሮግራሙን የሚያስፈጽም እግዚአብሔር ጣልቃ መግባት አለበት። በጣም እዚህ ጋር እንዴት እንዳለቀሱ ጌታ ሆይ ሰው አልተረዳኝም ከሚል የትራማ ፔን አውጣኝና ረዳት እንድፍጠርለት ያልከው አንተ ነህ። እግዚአብሔር ሆይ እባክህ ረዳት ስጠኝ። ምን አይነት ጤንነት ነው እንዲህ አይነት ጸሎት? አንዳንድ ልጆች አለ አይቲ በጣም ጂኒየስ የሆኑ ሰዎች ራእይ ያላቸው ፕሮፖዛላቸውን ይዘው እባክህ ይህንን ፕሮግራም የለኝ እባክህ። ይህ እኮ በቃ ኢኮኖሚውን ገልብጦ ቢለቅ እኮ ፕሮግራም ትላላቸው። ሰው ሁሉ እየያዘ ስክሪፕታችሁን ፕሮግራማቱን ይህ ማንም የማያድላችሁ ማለት ነው። እዚህ ውስጥ ያላችሁ ፖቴንሻል እያላችሁ በዓለም ላይ ስሙኝ፣ በህይወቴ የሆንኩትን ነው የምነግራቸው። እኔ በህይወቴ ምን ጎዳህ ብትሉኝ፣ ተራ ቦታ ስገኝ ተራው ቦታ አይመጥነኝም ሳይሆን ከያዝኩት አቅም ጋር ስላልሄደ ራሴን ላጠፋ ተነስቻለሁ። ጌታ ሆይ ለምን እሺ አሳየኝ።
ምክንያቱም ጌታ የአካሉን ፕሮግራም ካሳየኝ በኋላ የተናደድኩት የተገኘውበት የኃጢአት ስፍራ አይደለም ያናደደኝ። ይሄንን ለምን ሰጠኝ? የሚበላችሁ በእውነት እውነተኛ ሰው ስትሆኑ፣ ቪዥነር ስትሆኑ የሚያቃጥላችሁ መውደቃችሁ አይደለም። ይሄንን ይዤ መውደቄ ነው የሚያናደኝ ትላለች። አንዳንድ ቦታ ላይ አይታቸው ዲስሪስፔክት ስትደረጉ ማይ ጋድ የማድንበት አቅም እያለኝ እዚህ ጋር ህፃናቶች ሲጠፈጥፏችሁ መገኘት አደለ? ጠዋሴ እነሱን የሚያድን አቅም ይዛችሁ አደ ቡጥጥር ሲያደርጋችሁ ምን መድኃኒት እኮ ይዣለሁ ትላላችሁ። ይሄ ከባድ ዲፕሬሽን ውስጥ ያመጣችኋል። መውደቃችሁ አይደለም ይዛችሁ የወደቃችሁት ነገር ያቃጠላችኋል። በሰዎች መካከል ሆናችሁ ልትናገሩ ስትሉ እናንተ እኮ እንዲህ አይታችሁ መፍትሄው ምን እንደሆነ ገብቷችኋል። ገና እኔ አንድ ነገር ልንገርህ ምናምን ስትሉ አይ ብሎ አፋችሁን ሲላችሁ የሚያስደነግጣችሁ አፋችሁ መባላችሁ ሳይሆን ጤነኛ ከሆናችሁ ማለት ነው። ጤነኛ ካልሆናችሁ የሚያናዳችሁ መባላችሁ ነው። ጤነኛ ከሆናችሁ ግን አድር ነበረ እኮ ብሮ እና ቆማችሁ ታለቅሳላችሁ። ጌታ ፊት እንደዚህ ጊዜ ብዙ ይሆኛል። አንዳንድ ልጆች እንዲህ እያወራኋቸው ከነገርኳቸው አፋፌን እንደሚሉ እያወቁ እንዴት እንደሚድኑ መድኃኒቱን ይዤ አለቅሳለሁ። ምን አለ ትላላችሁ? ምን አለ አለቅሳለሁ። ምን አለ ብንደማመጥ? ሲያቃጥል ሲያቃጥል አይመስላችሁ? ማርያምዬ የአንቺን ጭምር ነው የሚያማት። ዮሴፍ ሊተዋት ማሰቡ በስቡ ሊተዋት የሚመጣባትን ዲፕሬሽን ተመልከቱ። አያሳብዳችሁም? ብቻችሁ ሆናችሁ። ምክንያቱም ገብርኤል ፊት ለፊት የተገለጠላት በእንትን አለ በነቢይ እንትን አይደለም የመጣላት ፊት ለፊት እስክትል ድረስ የማትክደው የብርሃን መገለጥ ነው የመጣላት። የማትክደው ማለት ልታመቻቸው የማትችል ቃይቼ ነው እንዳትል፣ በህልሜ ላይ ከስራ ብዛት ከሰይጣን እንዳትል ቆማን ያየችው። እንዲህ ቆማ መልአኩ መጥቶ ብንበሎ ጸጋ የሞላ ደነገጠች። ምን አይነት ሰላምታ ነው? ይሄ የገብርኤል ሰላምታ ነው፣ ከአምላክ ዘንድ የተላከ። እዚህ ጋር ነው ጥሩ መድኃኒት ነግራችሁ። አሁን ጥሩ መድኃኒት ልንገራችሁ። እዛው ሉቃስ 1 ላይ ለማርያም እየነገራት አስቀድሞ ለካ እግዚአብሔር ያመቻቸው አንድ ፕሮግራም አለ። ምን አይነት ፕሮግራም በሉኝ? ስሙኝ በደንብ አድርጋችሁ። እግዚአብሔር ነው አይደለም የሚል ገብርኤል መጥቶ የሁሉ ተገልጦ ልጅቷን ማርያምን ልቧን ጠንካራ ለማድረግ እና እንጥንስ ምን እንደሆነ የተአምራት ጽንስ እንዴት እንደሚደረግ ለማየት አስቀድሞ ለካ ኤልዛቤትን አስረግዟታል። ማቅለሽለሽ፣ ማስታወቅ፣ ተአምራት ምናምን በሽ የሆነ የእውቀት የልምድ የ6 ወር የልምድ የተአምራት የልምድ እውቀት ማጋ ሰውሯል፣ ኤልዛቤት ጋር ሰውሯል። ከዛ ምን አላት? እንደውም ገብርኤል ሲናገር ምንድን ያላት ለኤልዛቤት ለማን ነው? ለዘካርያስ ልጁ በእናቱ ማህፀን እያለ በመንፈስ ቅዱስ ይሞላል ብሎ። ስለዚህ ፕሮፌሲ አለ እና ከዛ በኋላ ጸነሰች ይላል። ታሪኩን ሳሳጥረው ጸነሰች ይላል መጽሐፉ። ከጸነሰች በኋላ ኤልዛቤት እግዚአብሔር በተመለከተ ወራት እንዲህ አድርጎልኛል ስትል ራሷ 6 ወር ሸሽጋ ሴትይቷ በምን አይነት ጥበብ መከራውን ሁሉ ተቀብላለች። አሮጊቷ አረገዘ እየተባለ ሙድ እየተያዘባት ልጅቷ አርግዛ ጤነኛ ሆናለች ማለት። ኤልዛቤት ፐርፌክት የሆነ ታይሚንግ ነው። 6 ወር ማለት የማይደበቅ ያልወጣ መካከለኛ በደንብ ብስል ያለ ጽንስ ይዛለች። 6 ወር ማለት ነው። ገብርኤል መጣ። አሁን ፕሮግራሙ ለመጨረስ አይደለ? የኢየሱስን ወይም የጸነሰችውን ወደ ቆቆቆ የመጀመሪያ የሚያስፈልገው ኮቺንግ ይባላል። ኮቺንግ ያስፈልጋታል። እስቲ አሜን ብሏል። ምን ያስፈልጋት? ኮቺንግ ያስፈልጋታል። ሃሌሉያ አስቀድሞ ያወቀ ሰው ያንም መንገድ የሄደ ሰው ያስፈልጋል።
እስቲል ያንም መንገድ የሄደ ሰው አስቀድሞ የሚያስፈልግ ከሚገኘው ከእግዚአብሔር ዘንድ ነው። ደግሞ ብዙዎቻችን ምን ስተው እዚህ ጋር ነው። እኔ ባይብሉን አውቀዋለሁ፣ ተምሬያለሁ፣ እጸልያለሁ ምናምን ዘልቅ ብሮ የፅንሱን አቀማመጥ የማቅለሽለሽ ስሜት፣ የማንዘፍዘፍ ስሜት፣ ሽቶ ሲያስጠላ ምናምን የሚለው ቀድሞ ያረገዘ ሰው ነው የሚያውቀው። እዚህ ማርያምን እንዳትል ሂጂና አላት። ሲነግ በጣም ነው ደስ ያለኝ ገብርኤል። ሂጂ ዘመድሽ ኤልዛቤት አለ። ሂጂ እንደውም አላለም፣ ሶሪ ኤልዛቤት ዘመድሽ አርግዛለች ብሎ ምንድን ያላት? በጣም ፓወርፉል ነገር ተናገረ። ለእግዚአብሔር የሚሳነው ነገር የለም። ምን ማለት ነው? በአጭሩ እሷንም ምንድን ያላት? ለእግዚአብሔር የሚሳነው ነገር የለም። ሁለቱም በእግዚአብሔር ተአምርን የተጸነሰው። ስለዚህ ኮች ልታደርግ ትችላለች። እንዲህ ይላል መጽሐፉ ሲናገር፣ ማርያምም ፈጥና ወደ ዘመዷ ኤልዛቤት ሄደች ይላል። እስኪ ፈጥና በሉ። ሂዩሚሊቲ ደስ አይልም? የማርያም ትህትና ደስ አይልም? ምን አይነት ድንቅ እናት ናት ጎበዝ። እኔማ ቃጣኝ እኮ ድንግል ብፅዕት ምናምን ብዬ ልቀጥል፣ ያው ስላለመደብኝ ከእስልምና መጥቼ አቃተኝ እንጂ እቀጥለው ነበር። ገብቶ ብፅዕት ድንግል ምናምን ልቀጥለው ወረሰሚሽን ፓወርፉል ፓርት ኦፍ ሜሪ ማርያም ያደረገችው ነገር በጣም ቢዩቲፉል የሆነውን ነገር ሺሰሚ እንዲህ አለች፣ የጌታ ባሪያ እንደ ቃል ይሆነልኝ። ኢሚዲየት እዚህ ጋር እንትን ከፈለጋችሁ ትልቅ የለውጡ ጎዳና የተፈጠረው በጸነሰችው ነገር አንድ ነገር ብላ ነው። እንደ ቃል ይሁንልኝ ብላ ሰሚሽን ኦፍ ዘ ፕሮፌሲ ወርድ ውስጥ ገባች። እዛ ጋር ነው ታሪክ የተቀየረ። ጽንሱ የጀመረው እዛ ጋር ነው። ይሁንልኝ ስትል ተሰድ አዩኒ ጋይዝ እንጂ በህልም አጸንሶ አይደለም የተነሳችው። በፈቃዷ ሰምታ አሚን ብላ እንጂ። ማን ነው አሜን የሚል? አቁሞ የነገራት ይሄ ጽንስ የሚከናወነው በቃል ማለት ፊት ለፊት አሚን ብላ እሺ ተቀብላ እንጂ ስነሳ አርግዤ ራሴን አገኘው የሚል ምታት አይደለም እንጂ ሰስ ነው። እንዲህ አይነት ቪዥን የለም። ጥርት ያለ እና አሜን ይሁንልኝ አለች ማለት ሺ ኢዝ ሰብሚትድ ፎር ዘ ወርድ ተቀበለችው። አዩኝ ጋይስ ምን አይነት ድንቅ ነው። እኔ ልባርካችሁ በዚህ ልባችሁ በኢየሱስ ስም እርዳታ ለመፈለግ የተሰበረ ይሁን። ይውላችሁ ጌታ በጣም ጌታ አብርዶልኝ ነው። እኔ ይሄን ንገራችሁ በጣም አብርዶልኝ። በፊት ሰው ልሰማ ያውን ጴንጤ ፓስተር ምናምን ዳስተር ምንድን የሚያወሩት ምናምን እላለሁ። ስሙት ስሰበር አልሰማ እያልኩ ስሙት። ቪዥኔ መናገር እችላለሁ፣ መደመጥ ግን አልችልም። ምክንያቱም ትዕቢት። ከዛ ይውላችሁ ማርያምን ሳይ ሄደች በሉ እንትን አድርጋ ማለት ደውላ እኔ የምልሽ ኤልዛቤት የጸነስኩት ከልዑል እግዚአብሔር የእግዚአብሔር ልጅ ነው የጸነስኩት፣ ትመጫለሽ አትመጭም? አሰቦች ደውላ ትመጫለሽ አትመጭም? የጸነሰች እኮ ያስብላል። አንዳንዶቻችን እኮ ጸጋ መካፈል ያቃተን እኮ ከዚህ ነው። ማንንም የእግዚአብሔርን ልጅ ጸንሳ ትሄዳለች። አንዳንዶቻችሁ ምንካችሁ ግን አሁን የቸርች ለምንድን ነው የሚሄደው? እግዚአብሔር አንዱ ብሎኛል። እግዚአብሔር ሀያል የሆነ ቪዥን ሰጠኛል። ሀያል የሆነ እና ስለው ከሰው ጋር አልቀላቀልም። ጌታን ያለኝን ነው ሰውየው ነግራችሁ። ከሰው ጋር አልቀላቀልም ራሴን ጠብቄ ምናምን እኔ የምልህ ይቅርብሽ አይገባኝ ልክ It's the fellowship, the early church, whatever. Like, I can go on and on, okay, guys. Now, ማርያም ሄደች። እስቲ ማርያም ሄደች በሉ።
በጣም አንዳንድ ሰዎች አይቷቸው በእውነት እኛም ጨራሴንም ጭምር ነው የምለው ጉባኤ መካፈል አንፈልግም፣ ቁጭ ብለን መስማት አንፈልግም። ምክንያቱም we have too much anointing አይደል? በጣም አኖይንቲንጋችን ሀይ ነው። ሲወራ አይመጠነኝም እንደዚህ ሆነ አለ እና ይሄ ትምህርት አይመጠነኝም ትንሽዬ ነው የእድገቴ ልክ ምናምን ይላል እና አንተ እርሾ የበዛብህ ዳቦ እና በጣም እንትኔ በጣም ክላስህን ምን አይነቱ ነው እንትና በጣም በቃ በዙሪያ ሰብሰብ ማድረግ ያለብኝ ሀያላንን ነው ምናምን ይላል። በነገራችን ላይ ሀያላንን መሰብሰብ ትዕቢተኛ ነው የሚያደርግ። የተሰበረ መሰብሰብ ግን ይሰብርሃል አንተ። እውነት ሰው አድግ ያለው ይህ አይመጠነኝ የሚል። በነገራችን ላይ የእድገት የመጨረሻው ጥጉ በረት ነው የሚያስወልድ። ሃይስት አኖይንቲንግ ካለ በቃ በረት ነው እንድትወለድ የሚያደርግ። የሰው ልኩ ኢየሱስ አይደል ጋይዝ? አይደል? በቃ የሰው ስታንዳርዱ ማን ነው? እንግዲህ የሰው ልኩ ጥጉ ኢየሱስ ከሆነ በረት ነው የተወለደው። የመጨረሻ ልኩ ዳይስ ማለት ነው። ሰው ስትሆኑ የመጨረሻ ከወደቀ ጋር ትገኛላችሁ። የሰው ጥጉ 7 ስታር ሆቴል መተኛቱ አይደለም። በቃ እንደው ሰው አለ ከተባለ የሰው ስታንዳርድ ፍቅር፣ ትህትና ምና መጨረሻ ልኩ በረት መወለዱ። በረት እንዳትገኝ የሚያደርግህ ነገር እመነኝ፣ እሱ ትህትና አይደለም። አንድ ነገር ልንገራቸው፣ የተወለደው በረት ነው፣ ያዳነው ግን ዓለምን ነው። Isn't that beautiful guys? የተወለደው የት ነው? በረት ነው፣ ያዳነው ግን ዓለምን። አንዱ እንዳለኝ ማለት ነው ሁሌ ነው ያስቀኝ። ሶማሊያ ውስጥ እያለሁ ፓስተርዬ ጋበዝኩት ማለት ነው ሶማሊያ ውስጥ ለአገልግሎት እና ትልቅ ነው አኖይንቲንግ ነው እና ናና አገልግን ስለው አልጋ ላይ ያለ እኛ ዛፍ ላይ ነው የምናድረው አልኩት። እኔስ ማን ነኝ? ክብር ለኢየሱስ። እኔም እኮ ከአዲስ አበባ ነው የሄድኩት። እኔም እኮ ከሸገር ነው የሄድኩት እና እንትና መኝታ አለ ወይ ሶማሊያ ማለት ምን ለሞራል እንኳን ከዛ ያልኩት ለሱ እንደዚህ ነው። እኔ የምልህ በረት ነው የተወለደው ብለህ የምትሰብከው ጌታ አይከብድም? ስታር ሆቴል ስትመርጥ አይመጣጠንም እኮ ጌታዬ በረት ተወለደ ብለህ 5 ስታር ነው የምተኛው ውስጥ እንትን አይሄድም ማለት ትንሽዬ ናተኛ እያልኩ አይደለም፣ ግን እንትኑ ላለ ወንጌልን ስንመለከት ከወንጌል አንጻር የትስ ቢተኝ አለ ጊዜ ልገራችሁ። ለመጀመሪያ ሚሽን ወጥቼ እና ሀገሩን አልነግራችሁም እና የሄድንበት ቦታ ወንጌል ከአዲስ አበባ ሊያገለግሉ መጡ ተብልን እና ሰዎቹ በጣም ትሁት ከመሆናቸው የተነሳ የአዲስ አበባ ሰው ዶሮ ነው የሚበላው ብለው ዶሮ ቀቀሉልን። ሰሩልን ብያለሁ አላልኩም። ቀቀሉልን፣ አረዱት። ትንሽ ላባው ነጠል አድርገው ቀቀሉልን ማለት ነው እና ከዛ በጣም ተጸልየ ትልቅ እራት ተብሎ ከድስቱ ሲገለበጥ የተቀቀለው ዶሮ ያው ሁሉም ነገር እንዳለ ነው ማለት ነው እና